የፍርድን ቀን ስታስቡ ምንድነው የሚሰማችሁ? ይፈረድብኛል ብለህ ታስባለህ? ይፈረድብኛል ብለሽ ታስባለሽ? ወደ ጥፋት ከሚላኩት መካከል በሆንስ የለበሳችሁት ዘላለማዊ ልብስ የማያዛልቅ ጨርቅ ሳይሆን የሚቦጫጨቅና ቡቱቱ ሆኖ ቆሻሻችሁን የሚያሳይ ሳይሆን ራቁትን የሚሸፍን ዘላለማዊ ልብሳችን ኢየሱስ ክርስቶስ ነው። that's why we wait for that day። እግዚአብሔር ራቁታችንን ሸፍኖልናል። የመጨረሻ ቀን የማያሰጋን በስራ ዝርዝራችን አይደለም። ይሄንን አድርጌያለሁ፣ ይሄንን ፈጽሜያለሁ የሚል ቼክሊስት ይዘን አይደለም የመጨረሻውን ቀን የምንጠብቀው። የእኛን ሳይሆን የክርስቶስን ቼክሊስት ይዘን ግን እንጠብቃለን። ሕግ የሚጠይቀውን ጽድቅ ነው። he finished it ሙሉ በሙሉ ፈጽሞታል። በእግዚአብሔር ፊት መኖር ያለብንን ህይወት ነው። አዎ እሱ ሙሉ በሙሉ ኖሮታል። የኛስ እግዚአብሔር ፊት ብቁ ህይወት መኖር። ተመልከተው ህይወትን፣ ተመልከች ህይወትሽን። ግን ተስፋችን ምንድን ነው? ያንን ወረቀት ከእጃችን ወስዶ የራሱን ወረቀት ሰጥቶ ስማችንን ጽፎበታል። now we are in Christ በክርስቶስ ነን። አሁን የሚያዛልቀውን ልብሳችንን ለብሰናል። ከኩነኔ ነፃ ወጥተናል። እግዚአብሔር ፊት በቦልድነስ ነው የምንቀርበው። እግዚአብሔር ፊት ስንቀርብ አንድ ነገር እርግጠኞች ነን፣ በጌታችን በኢየሱስ ክርስቶስ ፍጹም ስራ የተነሳ ስማችን በሕይወት መዝገብ ላይ ተጽፎልናል። መጽሐፍ ቅዱስ በእጃችሁ እኔ ዩኒፎርም ያለ ሰዎች ዮሐንስ ወንጌል ምዕራፍ 5 ቁጥር 21 ጀምሮ እስከ 24 እንደገና ራእይ 22ን ደግሞ ጨምረን እናነባለን። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ደግሞ ወልድ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልዱን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም። ወልድን የማያከብር የላከውን አብ አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ራእይ ምዕራፍ 22 ቁጥር 1 በአደባባይዋም መካከል ከእግዚአብሔርና ከበጉ ዙፋን የሚወጣው እንደ ብርሌ የሚያንጸባርቀው የሕይወት ውሃ ወንዝ አሳየኝ። ወንዙም ወዲህና ወዲያ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ። ከእንግዲህ ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ይሆናል። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክ በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለምም እስከ ዘላለም ይነግሳሉ። ይሄ እግዚአብሔር ቃል ነው። ባለፈው ሳምንት የምታስታውሱ ከሆነ ወደ ሁለተኛው የዚህ ትምህርት ሴክሽን ተሸጋግረን ነበር። ምንድነው ሁለተኛው የትምህርት ሴክሽን? ገና የመጀመሪያ ቀን እንደተናገርኩት በእኛ በወንጌላውያን ክርስቲያኖች ዘንድ እንዲሁም በሰፊው ክርስቲያን ኮሚዩኒቲ ስምምነት ያለባቸው ትምህርቶች አሉ። ሁላችንም የምንስማማባቸው ማለት ነው። ማለትም ሰርትሊ በእርግጠኝነት ኢየሱስ ክርስቶስ ተመልሶ ይመጣል። አመጣጡ ደግሞ ፐርሰናል ነው፣ ቦዲሊ ነው፣ በአካል ነው፣ እየታየ ነው የሚመጣው። ሰዓቱን እና ቀኑን ማንም አያውቅም። ነገር ግን ጌታ ኢየሱስ ሊመጣ አካባቢ ምን እንደሚሆን ነግሮናል። የመጨረሻው ደግሞ ያልነው ሁሉም ክርስቲያን፣ ሁሉም አማኝ ሌባን እንደሚጠብቅ ሰው ክርስቶስ እንደ ሌባ ስለሚመጣ ሁል ጊዜ ተዘጋጅቶ መጠበቅ አለበት። እነኚህ ኢትዮጵያ ውስጥ ያለን ከኢትዮጵያም ውጭ ያለን ክርስቲያኖች ሁላችን የምንስማማባቸው አግሪመንት ፖይንትስ ናቸው። እዚህ መሃል ይሄ አይሆንም የሚል ክርስቲያን የለም። ከዛ ግን ደግሞ ትንሽ ለአፈታት ከበድ የሚሉ አንዳንድ
ጉዳዮች እንዳሉ በመጀመሪያው ሴሽን ትንሰጥቻችሁ ነበር ፊንት ሰጥቻችሁ ነበር። ላስት ዊክ እሱን ነው ወደ ማድረግ ይሄድ ነው። ክሮኖሎጂው ይቀጥልና መጽሐፍ ቅዱስ ላይ ግን አንድ ተርም አለ፣ የሺህ ዓመት መንግስት የሚል። ምንድን ነው የሺህ ዓመት መንግስት? መቼ ነው የሚሆነው? ኢዚት ሊትራል 1000 years በጥሬው 1000 ዓመት ነው ወይስ መጽሐፍ ቅዱስ የሆነ ሲምቦል እየሰጠን ነው? እነዚህ ኢሹዎች የወንጌላውያን ክርስቲያኖች መከፋፈያ ነጥቦች እንደሆኑ ተነጋገርን ማለት ነው። እና በመሰረታዊነት 3 አስተምህሮች አሉ። ቅድመ ሺህ ዓመታውያን አሉ፣ ድህረ ሺህ ዓመታውያን ብለን የምንጠራቸው አሉ፣ ኢ ወይም ሺህ ዓመታውያን። ኢ ማለት የሌለ ማለት ነው እና የሌለ ሺህ ዓመታውያን ብለው የሚጠሩ አሉ። የእያንዳንዳቸውን ነገር ለመመልከት ጥረት አደረግን። ቅድመ ሺህ ዓመታውያን በተለይ ደግሞ እዛው አስተምህሮ ውስጥ እኛ ሀገር ፖፑላር የሆነው አስተምህሮ በብዙ ወንጌላውያን ዘንድም የሚታወቀው የሚታመነው አስተምህሮ ምን የሚል ነው? ጌታ ኢየሱስ ክርስቶስ በቅድሚያ በድብቅ ቅዱሳኑን ሊወስዳቸው ከታላቁ መከራ ሊያስመልጣቸው ይመጣል። ከዛ በኋላ እነሱን ይወስድና ለ7 ዓመት ከነርሱ ጋር ይቆያል። የበጉ ሰርግ ተብሎ የሚጠራው ሴሬሞኒ ይሆናል። ከዛ በኋላ ጌታ ኢየሱስ ድጋሚ ይመጣል። ድጋሚ ሲመጣ እዚህ ምድር ላይ እርዝሊ ኪንግደም ምድራዊ መንግስት ኢስታብሊሽ ያደርግና ለ1000 ዓመታት ያህል ይነግሳል የሚል አስተምህሮ ነው የመጀመሪያው። ብዙ እንደኛው ጌታን የሚወዱ የተለወጡ ክርስቲያኖች ይህንን ያምናሉ። ምን እያልኩኝ ነው? ይህንን ስል ሰከንደሪ ኢሹ ነው ማለት 2 ጎራ ከፋፍሎ የሚያታኩስ አይነት ነገር አይደለም። በጣም እንደ ዋና ፕራዮሪቲ ይዘ ነው እርስ በርስ የምንጋጭበት ነገር አይደለም። ሁለተኛው ጎራ ደግሞ ፖስት ሚሊኒያል ወይም ድህረ ሺህ ዓመት ተብሎ የሚጠራ ነው። ድህረ ሺህ ዓመታውያን እነማን ናቸው? ልክ የክርስቶስ መምጫ የሚቃረብበት የመጨረሻው ዘመን ላይ የመከር ወቅት ይሆናል። ነገር ግን 1000 ዓመት ማለት በጥሬው 1000 ዓመት ማለት ሳይሆን አሁን ያለንበት ክርስቶስ የነገሰበት የእግዚአብሔር ኪንግደም መጣለች። ስለዚህ ስለመጣች የምንሰብክበት ተፍጻሜቷን ግን በሺህ ዓመቱ መንግስት መጨረሻ በክርስቶስ መመለስ የምታረጋግጥበት ነው። ግን ምንድነው የሚሉት? ይህንን የሚያምኑ ደግሞ ሰዎች የዓመቱ መጨረሻ የሺህ ዓመት መንግስት መገባደጃ አካባቢ ታይቶ የማይታወቅ የመከር ጊዜ ይሆናል። የእግዚአብሔር መንግስት በደንብ ትሰፋለች፣ የእግዚአብሔር መንግስት በደንብ ዶሚኔት ታደርጋለች፣ ከዛ ነው የክርስቶስ መምጫ የሚሆነው የሚል ክርክር ያነሳሉ። ሶስተኛው ጎራ እነኚህ ሺህ ዓመት መንግስታት ልክ አሁን ቀደም ብዬ እንዳነሳሁት ቡድን ሁሉ ሊትራል 1000 ዓመታት አይደሉም። ምክንያቱም ራእይ ላይ የምናገኛቸው ቁጥሮች መፈታት ያለባቸው በራእይ መጽሐፍ አውድ ነው። የራእይ መጽሐፍ ደግሞ አንደኛ ምን ተባብለናል? ደብዳቤ ነው። ለ7ቱ አብያተ ክርስቲያናት የተጻፈ ኤፒስትል ነው። ገና ጅማሬው ላይ እንደሚነግረን ማለት ነው። ግን ደብዳቤ ደግሞ ብቻ ሳይሆን ትንቢትም አንዱ ኤሌመንቱ ነው። ምክንያቱም ቶሎ ሊሆን የሚመጣውን ነገር እነግርሃለሁ፣ አሳይሃለሁ ስለሚል እዛ ክፍል ላይ ማለት ነው። ትንቢትም ነው። ከዛ ግን መርሳት የሌለብን በጣም በአይሁዳውያን ዘንድ ፖፑላር የሆነ አንድ አጻጻፍ ወይም የጽህፈት ስታይል አለ። አፖካሊፕቲክ ሊትሬቸር ይባላል፣ ወይም አቡቀለምሲሳዊ አጻጻፍ ይባላል። አፖካሊፕቲክ ሊትሬቸር አንድን መልእክት የሚያስተላልፈው ኮንቬይ የሚያደርገው በምልክቶች በቁጥር እና በተለያዩ ኢሜጀሪስ ነው፣ በተለያዩ ምስሎች ነው። ይሄ አዲስ ነገር አይደለም። ዳንኤል መጽሐፍን ብታነቡ ፉል ኦፍ አፖካሊፕቲክ ሊትሬቸር፣ ሙሉ በሙሉ እንደዚህ አይነት አፖካሊፕቲክ ወይም አቡቀለምሲሳዊ አጻጻፍ ያለበት ነው። እያለፋችሁ ሕዝቅኤልን ብታነቡ ሕዝቅኤል እንዲሁ አፖካሊፕቲክ ሊትሬቸር ነው። ምስል ይበዛዋል፣ ምስላዊ መግለጫዎች ይበዙታል። እዛ ውስጥ ግን የሚያስተላልፈው በምስል በቁጥር ነው። ዘካርያስ መጽሐፍም የተወሰነው ክፍሉ አፖካሊፕቲክ ነው። ስለዚህ በሱ ከፈታ ነው በሱ ካየ ነው 1000 ዓመት የሚለው ነሰሰርሊ 1000 ዓመት ማለት ሳይሆን ክርስቶስ ከነገሰ ወይም የእሱ ኪንግደም ከጀመረችበት ከክርስቶስ ወደ ምድር መምጣትና በመስቀል ድል ማድረግ ከትንሣኤው በኋላ ጀምሮ ክርስቶስ ሁለተኛ ተመልሶ እስከሚመጣበት ድረስ ያለው 1000 ዓመት ነሰሰርሊ 1000 ሳይሆን ብዙ ዓመት ማለት ነው። ለምን ምን ተመልክተናል ላስት ታይም? ለምሳሌ እነ ዳንኤል ንጉሥ ፊት ሲቀርቡ እነ ዳዊት ነገስታትን ምንድን ነው የሚሏቸው? ንጉሥ ሆይ 1000 ዓመት ንገስ። ነሰሰርሊ 1000 ዓመት ንገስ ማለት አይደለም።
1 2 3 ብላ 1000 ዓመት ንገስ ማለት ሳይሆን መንግስትህ ይርዘም፣ እድሜህን ያርዝምልን፣ ዙፋንህን ያጽናልን ማለት። ስለዚህ ነሰሰርሊ 1000 ዓመት ነገሱ ከክርስቶስ ጋር ሲል እየተናገረ ያለው የተራዘመ ነገር ግን በክርስቶስ ሞትና ትንሣኤ ኢናጉሬትድ የተደረገ የተጀመረ ኪንግደም ነው። ሰይጣን እንደ መብረቅ ወድቋል። ስለዚህ ታስሯል። የታሰረውን እንቀጠቅጠዋለን። መንግስቱ ይሰፋል። እንናገራለን፣ እየሄድን የክርስቶስን መንግስት እናሰፋለን። ከዛ ግን ክርስቶስ ተመልሶ ሲመጣ ያቺ መንግስት ኮንሱሜትድ ትሆናለች፣ ትፈጸማለች ማለት ነው። ስለዚህ መንግስቱ መታለች። ልክ ለፈሪሳውያንና ለሰዱቃውያን አንድ ጊዜ እንዳላቸው የእግዚአብሔር መንግስት በመጠባበቅ አትመጣም፣ እዛ ናት እዚህ ናት ቢሏችሁ ራሱ እንዳታምኑ፣ የእግዚአብሔር መንግስት በመካከላችሁ ናትና። እሁድ እያጠናን እንዳለ ነው የማርቆስ ወንጌል ምዕራፍ 1 ቁጥር 14 ምን ብሎ ነው ጌታ ኢየሱስ ክርስቶስ የአገልግሎቱን ጅማሬ ያደረገው? መልእክቱ ስብከቱ ምንድን ነበር? ዘመኑ ተፈጽሟል፣ መንግስተ ሰማያት ቀርባለች፣ ወይም የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ የሚል የክርስቶስ ኢየሱስ የመልእክቱ ሲኖፕሲስ ማለት ነው። ስለዚህ ንስሐ እየገቡ ሰዎች ወደዚህ ኪንግደም ይጨመራሉ። መንግስቱ አለች፣ በመካከላችን ነች፣ መታለች። ለምን? ንጉሱ መጥቷል። ከ2000 ዓመት በፊት መጥቷል። ንግስናውን ፕሮክሌም አድርጓል። መስቀል ላይ ከፍ ብሏል፣ ከብሯል። በትንሣኤው ደግሞ በሞት ሁሉ ላይ በሚመጣው ባለው በሚሄደው ሁሉ ላይ ባለስልጣንነቱን አረጋግጧል። አም ቪክቶሪየስ፣ እኔ ባለድል ነኝ ብሎ አውጇል። ስለዚህ መንግስቱ በኃይል መታለች ብለን እናምናለን። ደግሞም አልተፈጸመችምና ተፍጻሜቷን አላገኘችምና ክርስቶስ ኢየሱስ ሲመለስ የእግዚአብሔር መንግስት በሙላት ትመጣለች እንላለን ማለት ነው። ይሄ እይታ 1000 ዓመትን በዚህ መልኩ አንደርስታንድ ያደርገዋል። እንግዲህ ከብዙ አክብሮት ጋራ እና ሌሎች እይታዎችን የሚያዩ ሰዎች በጣም መቼም ጌታን እንደሚወዱ እናውቃለን። ይሄ ኢሹ እንዳልኳችሁ ቅድም ሰከንደሪ ኢሹ ነው። እኛ ግን የትክክለኛውን የመጽሐፍ ቅዱስ ትርጓሜ ጠጋ ብለን ስንመለከት እይታችን ወደዚህ እንደሚያደላ ተነጋግረን፣ ነገር ግን ስለ ነገረ ፍጻሜ ስናስብ ጠንቀቅ ማለት ያለብንን ነገሮች አይተን ነበር የጨረስ ነው። ጌታ ቢረዳን ዛሬ የመጨረሻውን ክፍል እናደርጋለን። ዛሬ የምንመለከተው በመሰረታዊነት 3 ንዑስ ርዕሶችን ነው። አንደኛ የመጨረሻው ፍርድ፣ ሁለተኛ የዘላለም ቅጣት፣ ሶስተኛ ደግሞ አዲስ ሰማይና አዲስ ምድር። ከዛ እናጠናቅቃለን። የመጀመሪያ የዘላለም ፍርድ ወይም የመጨረሻው ፍርድ፣ የመጨረሻው ዘመን ፍርድ። መጽሐፍ ቅዱስ እነዚህን ነገሮች የመጨረሻውን ፍርድ በተመለከተ ያስተምራል። መጀመሪያ ለአማኝም ለአላማኝም እኩል ያለ ልዩነት የመጨረሻ ዘመን ፍርድ አለ። ዕብራውያን ምዕራፍ 9 ቁጥር 27 አንድ ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል ይላል። ኤክስክሉሲቭሊ አንድ ሰው ነው የሚለው፣ አማኝም አላማኝም። እንደገና ራእይ ምዕራፍ 20 ቁጥር 11 ላይ ከዚህ በኋላ ታላቅ ነጭ ዙፋን እና በእርሱም የተቀመጠውን አየው። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸው። ሙታንና ታላላቆች ታናናሾችን በፊቱ ቆመው አየው። መጽሐፍትም ተከፈቱ። ሌላ መጽሐፍ እርሱም የሕይወት መጽሐፍ ተከፈተ። ሙታንም በመጽሐፍቱ ተጽፎ በተገኘው መሰረት እንደ ስራቸው መጠን ተፈረደባቸው። አለ ፍርድ። ማቴዎስ ወንጌል 25:31 ላይ የሰው ልጅ ከመላእክቱ ሁሉ ጋር በክብሩ ሲመጣ በክብሩ ዙፋን ይቀመጣል፣ ሕዝቦች ሁሉ በፊቱ ይሰበሰባሉ። እርሱም እረኛ በጎችን ከፍየሎች እንደሚለይ ሕዝቡን ስቲል አያችሁ፣ ሁሉንም አንዱን ከሌላው ይለያል። ሐዋርያት ሥራ ምዕራፍ 17 ላይ ሐዋርያው ጳውሎስ በመረጠው ሰው አማካኝነት ስለ ክርስቶስ ሲናገር በዓለም በጽድቅ የሚፈርድበትን ቀን ወስኗል።
እርሱንም ከሙታን በማስነሳቱ ለሰዎች ሁሉ ይህን አረጋግጧል። የክርስቶስ ትንሣኤ እርግጥ እንደሆነ ሁሉ በክርስቶስ ትንሣኤ እርግጠኞች እንደሆነ ሁሉ መጽሐፍም ሰርተሊ አንድ ነገር ያስተምረናል። የመጨረሻ ዘመን ፍርድ አለ። we're going to stand እንቆማለን በነገስታት ንጉስ በጌቶች ጌታ የፍርድ ዙፋን ፊት እንቆማለን። አማኝም አላማኝም በዚህ ዙፋን ፊት ይቆማል። ሹልክ ብሎ የሚያመልጥ የለም። ከኋላ አሰለፋለሁ ይደርሳል። ችግር አለው ጊዜ እንደው በደንብ በሽ ነው። ሁለተኛ ፍርድ። እግዚአብሔር አብ ፍርድን ሁሉ ለልጁ ለክርስቶስ ኢየሱስ ሰጥቶታል። አሁን ያነበብነው ክፍል ጋር እንነሳ። ዮሐንስ ወንጌል ምዕራፍ 5 ቁጥር 22 አብ በማንም አይፈርድም፣ ነገር ግን ፍርድን ሁሉ ለወልድ አሳልፎ ሰጥቶታል። ቁጥር 27 ላይ ምን ይላል? ወልድ የሰው ልጅ ስለሆነ እንዲፈርድ ስልጣን ሰጥቶታልና ይላል። ሐዋርያት ሥራ ምዕራፍ 10 ቁጥር 42 ላይ ለሕዝቡ እንድንሰብክና በሕያዋንና በሙታንም እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን። he is the one። ከአብ የፍርድን ስልጣን ሙሉ በሙሉ ወልድ ተቀብሏል። ለዛ ነው ላስቲክ መጨረሻ ላይ ስንዘምር አስተውላችሁ የምትዘምሩ ከሆነ የደረጀ መዝሙር 1 ቁጥር አላት። ያኔ ዕዳ ሊከፍል ዛሬ ዳኛ ሆኖ። እንግዲህ ያኔ ለምንድን ነው የመጣው? ልፈርድ፣ በዓለም እንዲፈርድ አላከው። ዓለም በልጁ እንዲድን ነው እንጂ። የመጀመሪያው ምጽአት ምን የሚል ነበር? የምህረት ምጽአት ነበር። ዕዳ ሊከፍል ነበር የመጣው። ወደ እርሱ የመጡትን ሁሉ ሊያድን ነበር የመጣው። ሁለተኛ ሲመጣ ግን ምን ሆኖ ነው የሚመጣው? ኢየሱስ በሙታን በሕያዋን ሊፈርድ ዳኛ ሆኖ ነው የሚመጣው። ለዛ ነው ጢሞቴዎስን ኮሚሽን ሲያደርገው ሐዋርያው ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ በእግዚአብሔር ፊት እንዲሁም በሕያዋንና በሙታን ላይ ሊፈርድ ባለው በክርስቶስ ኢየሱስ ፊት የሚለው። ስለዚህ አብ ፍርድን ሁሉ ሰብስቦ ፍርድን ሁሉ አንድ አድርጎ ለወልድ ሰጥቶታል። መጽሐፍ ቅዱስ ይህን ይነግረናል። ለዚህ ሁላችንም ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 የክርስቶስ የፍርድ ወንበር ፊት እንቀርባለንና ይላል ሐዋርያው ጳውሎስ። ሮሜ ምዕራፍ 14 ቁጥር 10 ላይ ታዲያ አንተ በወንድምህ ለምን ትፈርዳለህ? ለምንስ ወንድምህን ትንቃለህ? ካለው በኋላ ሁላችንም በእግዚአብሔር የፍርድ ወንበር ፊት እንቀርባለን። ስለዚህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። ሁሉም ሰው ወይን ግሩደም እንደ እውነቱ ከሆነ ይላሉ የመጨረሻው ፍርድ ከሚጠብቁን ታላላቅ በረከቶች አንዱ ቅዱሳን መላእክትና በሚሊዮን የሚቆጠሩ ሰዎች የእግዚአብሔርን ፍጹም ፍትህ ሲገለጥ ለማየት የሚጠብቁበት የተዋበ ጊዜ ነው ይልና ይህም ለዘላለም ለእርሱ የምስጋና ምንጭ ይሆናል ይላል። እዚህ ጋር ወደ ተዛምዶ እንዳልሄድ እየተጠነቀቅኩ ግን አንድ ነገር ላድርግ። በነገራችን ላይ እኛ ሀበሾች አንድ ጥሩ ይሁን መጥፎ አላውቅም፣ ካታጎራይዝ አላረኩትም፣ ግን አንድ ባህሪ አለን። ወደ ላይ ቀና ብለን እግዚአብሔርን አንጠይቅም። እንደውም አንድ ዝማሬ አለ አይደለ? የባሰ አታምጣ ከዚህ በላይ ያሳልፈናል ብዙ ስቃይ ምናምን። ኦር ኢቫንጀሊካል ጋራም አንድ መዝሙር አለ አይደል? አንዱ ቁስላችን ሳይድን ሌላው ሲበረታብን፣ የያዝነው ሲሄድብን፣ የሰፋነው ሲቀደድ፣ በሁሉም ስንናደድ ክበር ብንል ይሻላል የሚል ዳትስ አወር ሳይኪ። ሌላ የባሰ እንዳይመጣብኝ እግዚአብሔር ላይ አላማረርም ብለን እንኖራለን። ግን there is evil in the world። ዓለማችን ላይ ምድራችን ላይ ክፋት አለ። አንዳንዱ
አጠራጣሪ ነው። ወደ ላይ ቀና ብለን እግዚአብሔር ሆይ ይሄን ለምን አደረግክ እንድንል የሚያደርገን። ቅን ፈራጅ መልካም ዳኛ በሰማይ ካለ በምድር ላይ ሁሉ ሲሆን እግዚአብሔር እንዴት ዝም ይላል የሚያስብሉ ናቸው። ዶክተር ጄምስ አንደርሰን የሚባል አንድ ፈላስፋም ነው ክርስቲያንም ነው እና ምን ይላል? ክርስትና ላይ የሚነሱ ብዙ ጥያቄዎች አሉ፣ ብዙ ኦብጀክሽንስ አሉ። ከነሱ መካከል በጣም ከባዱ ይሄ እካይንና ስቃይን የተመለከተ የፕሮብለም ኦፍ ኢቭል ጥያቄ ነው ይላል። እግዚአብሔር ይፈርዳል፣ በሕያዋን በሙታን ላይ ይፈርዳል። በእግዚአብሔር የፍርድ ወንበር ፊት የማይቆም የለም። ያኔ አሁን ቀና ብለን ወይ ውረድ ወይ ፍረድ ምናምን ብለን አፋችንን እንዳላላቀቅን ያኔ እጅ በአፍንጭንና አቤት የእግዚአብሔር ፍትህ እንላለን። የክርስቲያን ተስፋው ይሄ ነው። ማይገባን ነገር አለ። ይሄ ለምን ሆነ ምናምን ብለን የምንጠይቃቸው ነገሮች አሉ። ሳምታይምስ ጥሩ ብለን የምናስባቸው ሰዎች ላይ ክፉ ነገር ሲደርስ እናያለን። ለምን እንላለን። የዘመን መጨረሻና ፍጻሜ ላይ ግን እግዚአብሔር እንዴት ቅን፣ እንዴት እውነተኛ ፈራጅ ዳኛ እንደሆነ በዛ ፍርድ እንመለከታለን። ፍርድ ብለህ አስፈራራህን። አማኞችም ይቀርባሉ። ግን ስል ደስ እያለኝ ነው። ግን እግዚአብሔር የላከውን ወልድን ስለሰማንን እምነታችንን ሙሉ በሙሉ በእርሱ ላይ ስላደረግን በዛች ቅጽበት ከዘላለም ሞት ወደ ዘላለም ሕይወት ተሸጋግረናል። ስለዚህ ሁሉም የሚፈራው የበጉ የፍርድ ዙፋን እኛን በነፃ አሳልፎናል። ወደ ፍርድ አይመጣም። በእኔ የሚያምን ተሻገረ እንጂ ከጨለማ ወደ ብርሃን መጣ እንጂ ከሞት ሕይወት ወደ ዘላለም ሕይወት ተሻገረ እንጂ ፈጽሞ ወደ ፍርድ አይመጣም። ለምን? እግዚአብሔር ፍርደ ገምድል ስለሆነ አይደለም። እኔ፣ አንተ፣ አንቺ ፍርድ ስለማይገባን አይደለም። ነገር ግን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም አምሳል ልኮ ሮሜ ምዕራፍ 8 ቁጥር 3 ኃጢአትን በሥጋ ኮንኗል። በክርስቶስ መስቀል ኃጢአት ተቀጥቷል። ከዛ የተነሳ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። ፖል እዛ ጋራ ኩነኔ ሚላት ቃል ካታክሪማ የሚል ተርም ነው። ጠጋ ብላችሁ ቆፈር ካረጋችሁ ካታክሪማ ማለት ጥፋትን ተከትሎ የሚሰጥ ቅጣት ማለት ነው። የጥፋት ተከታይ ቅጣት እንደዛ ነገር ነው። በክርስቶስ ኢየሱስ ያሉት መቼ? አሁን ምን የለባቸውም? ኩነኔ የለባቸው። ጥፋትን ተከትሎ የሚመጣ ቅጣት የለባቸው። ስለዚህ የዘላለም ፍርድ ውስጥ አንገባም። የዘላለም ፍርድ የሚባለው ነገር አይመለከተንም። ያ መዝገብ እኛ ላይ ተዘግቷል። አዲስ የህይወት መዝገብ እግዚአብሔር በእኛ ዙሪያ ከፍቷል። ያ መዝገብ የህይወት መዝገብ ነው። በክርስቶስ አምናችኋል? እርግጠኞች ናችሁ? እንግዲህ ልንገራችሁ፣ በእግዚአብሔር የፍርድ ዙፋን ፊት አንቀርብ። ነገር ግን ለሽልማት ፍርድ ዙፋን ፊት እንቀርባለን። ለዛ ነው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ ሐዋርያው ጳውሎስ ከእግዚአብሔር በተሰጠኝ ጸጋ መጠን እንደ አንድ ብልህ ግንበኛ መሰረትን ጣልኩኝ፣ ሌላውን በላዩ ላይ ይገነባል። ነገር ግን እያንዳንዱ እንዴት እንዲገነባ መጠንቀቅ አለበት። ምክንያቱም አንድ ጊዜ ከተመሰረተው መሰረት ሌላ መሰረት መጣል የሚችል ማንም የለም። ይህም መሰረት ኢየሱስ ክርስቶስ። ማንም በዚህ መሰረት ላይ በወርቅ ወይም በብር በከበረ ድንጋይ ወይም በእንጨት በሳር ወይም በአገዳ ቢያንጽ ስራው እንዴት እንደሆነ ይታያል። ምክንያቱም ያ ቀን ወደ ብርሃን ያመጣል። በእሳት ስለሚገለጥ እሳቱ የእያንዳንዱን ሰው ስራ ምንነት ይፈትናል። ማንም የገነባው ስራ ቢጸናለት ሽልማቱን ይቀበላል። ስራው የተቃጠለበት ግን ሽልማት ይቀርበታል። እርሱ ራሱ ግን ይድናል። ይሁን እንጂ የሚድነው በእሳት ውስጥ በጭንቅ እንደሚያልፍ ሆኖ ነው።
ስለዚህ ኮንደምንድ አንሆንም፣ ነገር ግን ሪዋርድ ደግሞ አለ፣ ሽልማት ደግሞ አለ። በእምነት ለጸኑት፣ በእምነት ለተጉት፣ ስራቸው እሳቱን አሸንፎ ለሚወጣው እግዚአብሔር ሽልማትን አዘጋጅቷል። ለዛ ነው ሐዋርያው ጳውሎስ አንድ ሞቲቬሽን ይሰጠናል ለአገልግሎት። ምን ይላል? ታገኙ ዘንድ ሩጡ። እዚህ ሩጫ አለው፣ ሌበር አለው። ህይወት ክርስትና ትጋት አለው። ግን ያ ትጋት ከእግዚአብሔር ዘንድ ለምንቀበለው ሽልማት የሚያበቃን ትጋት። ደሳደስት ሪያሊቲ፣ በጣም የሚያሳዝነው እውነታ ራእይ ምዕራፍ 20 ቁጥር 15 ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። አላማኞች ቅድም እኛ አምልጠኗል ያልነውን የእግዚአብሔር ፍርድ ፌስ ያደርጉታል፣ የዘላለም ፍርድ ፌስ ያደርጉታል። ለዛ ነው ማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ ከዚያም በግራው ላሉት ደግሞ እንዲህ ይላችኋል፣ እናንተ የተረገማችሁ ለዲያብሎስና ለመላእክቱ ወደ ተዘጋጀ የዘላለም እሳት ከኔ ተለይታችሁ ሂዱ ይላችሁ። ስለዚህ ቁጥር 46 ላይ እነዚህም ወደ ዘላለም ቅጣት ይሄዳሉ ይልና አንድ የምወደው ቃል ጻድቃን ግን ወደ ዘላለም ሕይወት። እንደው በስራ ጸድቀን ቢሆን ኖሮ እንደዚህ ቃል ናይትሜር የለም፣ እንቅልፍ የሚነሳ የለም። ምክንያቱም ወደ ዘላለም ሕይወት ሂዱ ግቡ የሚባሉት ምኖች ናቸው? ጻድቃን ናቸው። ግን ወደ ዘላለም ሕይወት ግቡ የሚላቸው ጻድቃን የራሳቸው ጽድቅ ቢመነዘርና ቢቆጠር እግዚአብሔር ፊት የማያቀርብ የመርገም ጨርቅ። ነገር ግን ክርስቶስ ኢየሱስን የለበሱት እነዚህ ጻድቃን ወደ ዘላለም ሕይወት ይሄዳሉ። የመጨረሻው ዘመን ፍርድ ሲሆን ምንድን ነው የሚሆነው? መጀመሪያ ወደ ሁለተኛው እንትኔ ማለት ነው ሰብ ቶፒኬ መጥቻለሁ። ምንድን ነው የሚሆነው የመጨረሻው ዘመን ፍርድ ሲሆን? አንደኛ የሁሉም ሰው ትንሣኤ ይቀድማል። ከመጨረሻው ዘመን ፍርድ ሁሉም ይነሳሉ። ለዛ ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ በዚህ አትደነቁ፣ በመቃብር ሁሉ ያሉት ድምፁን የሚሰሙበት ጊዜ ይመጣል፣ መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩ ለፍርድ ትንሣኤ ይመጣሉ የሚለው። ሐዋርያት ሥራ ምዕራፍ 24 ቁጥር 15 እግዚአብሔር በተጠበቀው ተስፋ ላይ እጠጋታለሁ፣ ይህም በጻድቃንና በኃጢአን ሁሉ ላይ የሚሆን ትንሣኤ ነው ይላል። ዳንኤል ምዕራፍ 12 ቁጥር 2 ላይ በምድር አፈር ውስጥ ካንቀላፉት ብዙዎች ይነቃሉ፣ አንዳንዶቹ ለዘላለም ሕይወት፣ ሌሎቹም ለዘላለም ውርደትና ጉስቁልና ይነሳሉ ይላል። ቀድሞ ምን ይቀድማል? ትንሣኤ ይቀድማል። ሁሉ ሰው ይነሳል ለዘላለም ሕይወትና ለዘላለም ፍርድ ማለት ነው። ቀጥሎ ያ መጽሐፍ ይከፈታል፣ የሕይወት መጽሐፍ። ቀጥሎ የሚሆነው ይሄ ነው፣ ለፋይናል ጀጅመንት ማለት ነው። ራእይ ምዕራፍ 20 ቁጥር 12 ሙታንና ታላላቆችን ታናናሾችን በዙፋኑ ፊት ቆመው አየው፣ መጽሐፍትም ተከፈቱ፣ ሌላም መጽሐፍ እርሱም የሕይወት መጽሐፍ ተከፈተ። ሙታንም በመጽሐፍቱ ተጽፎ በተገኘው መሰረት እንደ ስራቸው መጠን ተፈረደባቸው። ባህርም በውስጡ የነበሩትን ሙታን ሰጠ፣ ሞትና ሲኦልም በውስጡ የነበሩትን ሙታን ሰጡ፣ ለእያንዳንዱም እንደ ስራው ተፈረደበት ይላል። ሁሉም እኩል ይነሳል። ከዛ ሁሉም ይፈረድባቸዋል። ራእይ ምዕራፍ 20 ቁጥር 15 ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ ይላል። ለዛ ነው ጌታችን ኢየሱስ ክርስቶስ ሰብአውን ሁለት ሁለት አድርጎ ላከ። እነሱም በደስታ ተመልሰው፣ በዛ ዘመን በጣም ቢግ ዲል ስለነበረ ጌታ ሆይ በደስታ እኮ ነው የሚሉት፣ አጋንንት እንኳ ሳይቀር በስም ተገዝተውልናል ሲሉት ጌታ ኢየሱስ ምን አለ? ስማችሁ በሕይወት መዝገብ ስለተጻፈ በዚያ ደስ ይበላችኋል። ስለዚህ አላማኞች ለዘላለም ጥፋት፣ እኛ አማኞች ግን ለዘላለም ፍርድ ማለትም ለሕይወት ፍርድ ስለምንነሳ ይህንን ኢን አወር ማይንድ ሁሉ ጊዜ መያዝ አለብን። ኋላ ተዛምዶ ጋራ እመጣለሁ። ስለዚህ ይህንን ሁሌ ኢን ማይንድ ማድረግ አለብን።
ስለዚህ ለምንድን ነው የመጨረሻው ፍርድ የሚሆነው? የመጨረሻው ፍርድ ቅድም እንዳልኩት የእግዚአብሔርን ፍጹም ፍትህ ያረጋግጥልናል። እግዚአብሔር ፍጹም ፍትሃዊ አምላክ ሆኖ በመጨረሻው ቀን ይገለጣል። በነገራችን ላይ እኔ ፐርሰናሊ እስካሁን እግዚአብሔር ይሄን ለምን አደረገ የምላቸው ጥያቄዎች አሉ። አይኖ ደግሞ ማለት አንዳንዴ ደባብ ቀናት ምናምን አፍነናት ብናስቀምጣትም የሆነ ጊዜ እየወጣች የምትፈነቅለን አንዳንድ የህይወት ጥያቄዎች ይኖሩብናል። መልስ ያላገኘንላቸው ምናልባትም ላይሆን ይችላል እንደዛ፣ ግን ምናልባትም እስከ ዘመናችን መጨረሻ መልስ ማናገኝላቸው ጥያቄዎች ይኖራሉ። ግን ትረስሚ የእግዚአብሔር ፍጹም ፍርድ ሲገለጥ ያኔ እግሩ ስር ተደፍተን አንተ ጻድቅ ቅን ፈራጅ ዳኛ ነህ እንለዋለን። ስለዚህ የፍትህ ጥያቄያችን ያኔ ነው ምላሽ የሚያገኘው፣ አሁን አይደለም። ጥሩ ዳኝነት ሲመጣ፣ ጥሩ የዳኝነት ሲስተም ሲመጣ ምናልባት ምድራዊ ፍትህ ይረጋገጥ ይሆናል። ለገዢዎች፣ ለአለቆች፣ ለነገስታት የምንጸልየው ለምንድን ነው? ክፉ አድራጊን የሚቀጡ መልካም አድራጊን የሚያመሰግኑ የእግዚአብሔር የስራ መሳሪያዎች እንደሆኑ ስለምናውቅ እግዚአብሔር በዛ አቅጣጫ ጥበብ እንዲሰጣቸው፣ ሰይፍን በከንቱ አልታጠቁምና ያንን የታጠቁበትን ሰይፍ ንጹሐን ሳይሆን ክፉ አድራጊዎችን እንዲቀጡ፣ መልካም አድራጊዎችን እንዲሸልሙ እግዚአብሔር ጥበብ እንዲሰጣቸው ለገዢዎች ሁሉ ጊዜ እንጸልያለን፣ ለነገስታት እንጸልያለን። እርዝሊ ጀስቲስ እንዲመጣ ግን ሁሌ እንደዛ አይሆንም። ምድር ላይ እንደዛ አይነት ገዢዎች ሁሉ ጊዜ አይኖሩም። ብዙ ጊዜ ምናማረርባቸው መንግስታት ሊመጡ ይችላሉ። ምናማረርባቸው የምድር ስርዓቶች ይኖራል። እናለቅሳለን አይደል? እግዚአብሔር ወይ ለምን እንላለን? ፍርድ ድል ነስቶ አይወጣም ወይ የሚለው የዕንባቆም ጩኸት ዛሬም የኔና የናንተ ጩኸት። ግን ይሄ ጩኸት ፈጽሞ ጸጥ የሚለው የመንግስት ለውጥ ሲመጣ አይደለም። ይሄ ጩኸት ፈጽሞ ጸጥ የሚለው መጥፎ የነበረ ሲኢኦ ሲቀየር አይደለም። ይሄ የፍትህ ጥማትና ጩኸት ቅርጹን ይቀይርና ሌላ ጩኸት ይሆናል። ዛሬ በዚህ አቅጣጫ ከጮክ ነገ ደግሞ በዚህ አቅጣጫ ትጮኻለህ። ፈጽሞ ኮንችድ የሚሆነው ፈጽሞ ጸጥ የሚለው ጻድቅ ቅን ፈራጅ ዳኛ፣ የዙፋኖች ሁሉ ባለ ዙፋን፣ የገዢዎች ሁሉ ባለ ገዢ በላያቸው ላይ ሲቀመጥና ቅን ፍርድ ሲፈርድ በዚያ ቀን የኛ የጽድቅ ጩኸት፣ የኛ የፍትህ ጩኸት ጸጥ ይላል። እግዚአብሔር ጽድቅ ፈጽሞ ለሁላችን ይገለጣል። የመጨረሻ ነጥቤ ከዛ በኋላ ራእይ ምዕራፍ 21 ቁጥር 1 ከዚህ በኋላ አዲስ ሰማይና አዲስ ምድር አየው። የመጀመሪያው ሰማይና የመጀመሪያዊቱ ምድር አልፈዋል፣ ባህር ከእንግዲህ ወዲህ አይኖርም። ቁጥር 14 እንባን ሁሉ ከዓይናቸው ያብሳል፣ ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ስቃይ አይኖርም፣ የቀደመው ስርዓት አልፏልና። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 እኛ ግን ጽድቅ የሚኖርበትን አዲስን ሰማይና አዲስን ምድር በተስፋ ቃሉ መሰረት እንጠባበቃለን። ኢሳይያስ ምዕራፍ 65 ቁጥር 17 እነሆ እኔ አዲስ ሰማያትንና አዲስ ምድርን እፈጥራለሁ፣ ያለፉት ነገሮች አይታሰቡም አይታወሱም። እኔ የምሰራቸው አዲስ ሰማያትና አዲስ ምድር በፊቴ ጸንተው እንደሚኖሩ የእናንተና የዘራችሁ ስም እንዲሁ ጸንቶ ይኖራል ይላል እግዚአብሔር። የታደሰች የእግዚአብሔር ጽድቅ የሚገዛባት ጌታችን ኢየሱስ ክርስቶስ ሁሉ በሁሉ የሚሆንባት አዲስን ሰማይና አዲስን ምድር እንጠብቃለን። ተስፋችን ይሄ ነው። አሁን የመጨረሻውን ቀን ስንጠባበቅ ኤክስፔክቴሽናችን በቃ በፍርዱ መሰረት አንድ ወደዚህ አንድ ወደዛ መሆኑ ብቻ አይደለም። እግዚአብሔር ቅን ፈራጅ የሚሆንባትን አዲስን ምድር እንጠብቃለን። አንድ ኢሹ ላንሳና ልጠቅልለው። የአሁኑን ሰማይና የአሁኑን ምድር በተመለከተ ሁለት እይታዎች አሉ። የመጀመሪያው እይታ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10ን በመያዝ የጌታ ቀን ግን እንደ ሌባ ይመጣል፣ በዚያች ቀን ሰማያት በታላቅ ድምፅ ያልፋሉ፣ ፍጥረትም በታላቅ ግለት ይጠፋል፣ ምድርና በእርሷም ያለ ነገር ሁሉ ወና ይሆናል ስለሚል፣ እንዲሁም
ቁጥር 12 ላይ ምዕራፍ 3 ደግሞም የእግዚአብሔርን ቀን እየተጠባበቃችሁ መምጫውን የእግዚአብሔርን ቀን መምጣት በናፍቆት ስትጠብቁ ልታፋጥኑ ይገባል። በዚያን ቀን ሰማያት በእሳት ተቃጥለው ይጠፋሉ፣ የሰማይም ፍጥረት በታላቅ ትኩሳት ይቀልጣል ስለሚል እነዚህን ነገሮች በመያዝ በቀጥታ አሁን ያለው ሰማይ አሁን ያለው ምድር ዲስትራክትድ ነው የሚሆነው፣ ፈጽሞ ነው የሚጠፋው። ከዛ እግዚአብሔር አዲስን ሰማይና አዲስን ምድር ይፈጥራል የሚል እይታ አለ በአንድ በኩል። በሌላ በኩል ግን በተለይ ሮሜ ምዕራፍ 8 ቁጥር 19 እንደሚናገረው ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃል። ፍጥረት ሁሉ ለከንቱነት ተዳርጓል። ይኸውም በራሱ ምርጫ ሳይሆን ለተስፋ እንዲገዛ ካረገው ከፈቃዱ የተነሳ ነው። ይህም ፍጥረት ራሱ ከመበስበስ ባርነት ወጥቶ ለእግዚአብሔር ልጆች ወደ ሆነው ወደ ከበረው ነፃነት እንዲደርስ ነው። እስካሁን ድረስ ፍጥረት ሁሉ በምጥ ጊዜ እንዳለው ስቃይ በመቃተት እንደሚገኝ እናውቃለን። እነርሱ ብቻ ሳይሆኑ ፍጥረታት ብቻ ሳይሆኑ እኛም ምን እናደርጋለን? የመጀመሪያውን የመንፈስን ፍሬ ያገኘን እኛ የሰውነታችን ቤዛ የሆነውን ልጅነታችንን በናፍቆት እየተጠባበቅን በውስጣችን እንቃትታለን። እንግዲህ የጴጥሮስን አናሎጂዎች ከተመለከታችሁ ብዙ ጊዜ እሳትን ከፒዩሪፊኬሽን ጋር ነው የሚያያይዘው። ምን ለማለት ነው? ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 ጀምሮ ስታዩ እነዛ የተበተኑ መጻተኞችና ቅዱሳን ልዩ ልዩ ፈተናና መከራ ስላለፈባቸው አዝነዋል እና ለምን ግን ያ ፈተና ያ መከራ ያ እሳት በሱ ኢሜጀሪ እንደሚመጣባቸው ሲናገር በጌታ ቀን በእሳት ተፈትኖ እንደከበረ ነጥሮ እንደወጣ ወርቅ የእነሱም እምነት ነጥሮ እንዲወጣ በዚህ እሳት ውስጥ እያለፉ እንደሆነ ይናገራል። ይህንን የጴጥሮስን ኢሜጀሪዎች ስናይ ታላቅ ግለት የሚለውን ተቃጥለው ምናምን የሚለውን እነዚህን ነገሮች ፍጥረትን እግዚአብሔር ፒዩሪፋይ የሚያደርግበት የሚያንጽበት የሚያድስበት የእግዚአብሔር አሰራር እንደሆነ ወደዛ ኮንክሉዥን የሚያደርሰን ቴንደንሲ አለው ማለት ነው። ስለዚህ ፍጥረት ከኛ እኩል አሁንም በናፍቆት ነው ያለው። የጌታ ምጽአት ፍጥረት አብሮን ይጠባበቃል። ፍጥረት ለከንቱነት የተገዛው እንደምታስታውሱት ዘፍጥረት ምዕራፍ 3 ላይ በገዛ ፈቃዱ አይደለም፣ ፈልጎ ለከንቱነት የተገዛ ፍጥረት የለም። ይልቅ ተገዶ ነው። በምን የተነሳ? እግዚአብሔር አምላክ አዳምን ሲረግመው ከአንተ የተነሳ ምድር የተረገመች ትሆናለች አለ። ይሄ ከርስ ኢትስ ቢኮዝ ኦፍ አዳም። በመጀመሪያው አዳም የመጣውን ከርስ የሚያማረረው ይሄ ፍጥረት ከኛ ጋራ ደግሞ እኩል ሆኖ በምጥ ልጅ ልትወልድ እንዳለች ሴት በምጥ ሆኖ በመቃተት ምን ይጠብቃል? አዲስን ሰማይና አዲስን ምድር። ፍጥረት ራሱ ከከንቱነት ከመበስበስ ወጥቶ ወደ እግዚአብሔር ልጆች ወደ ሆነ ወደ ከበረው ነፃነት እስኪደርስ ድረስ እርሱን በናፍቆት ይጠባበቃል። እግዚአብሔር ፍጥረትን ያድሳል። እግዚአብሔር በኃጢአት ምክንያት የተመታውን የተበላሸውን ኦልድ ክሪኤሽን በእግዚአብሔር በራሱ አሰራር ደግሞ ኒው ክሪኤሽን ያደርገዋል። እግዚአብሔር በሕዝቡ መካከል ይሆናል። አይ ላቭ ዲስ ፕሮሚስ። ደግሞም እንዲህ የሚል ታላቅ ድምፅ ከዙፋኑ ሲወጣ ሰማሁ። ራእይ ምዕራፍ 21 ቁጥር 3 እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው፣ እርሱ ጋድ ከእነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔር ራሱ ከእነርሱ ጋር ይኖራል፣ አምላካቸውም ይሆናል። ቁጥር 3 ምዕራፍ 22 ቁጥር 3 ከዚያም በኋላ ከዙፋኑ የእግዚአብሔርና የበጉ ዙፋን ይወጣል፣ አገልጋዮቹም ያገለግሉታል። ቁጥር 4 ፊቱን ያዩታል፣ ስሙም በግንባራቸው ላይ ይሆናል። መቅደስ አያስፈልገንም። ሁሉን ቻይ የሆነው ጌታ አምላክ በጉ መቅደሷ ስለሆኑ በአዲሲቱ ኢየሩሳሌም በአዲሲቱ ከተማ ቤተ መቅደስ አላየም ዮሐንስ። ያኔ አባይ ተገደበ ብለን ደስ አይለንም። ለምን? መብራት ኃይል ኤሌክትሪክ ያልቀጠለበት፣ በየወሩ ካርድ እየሞላን ቆጣሪ ማናስነሳበት፣ በጉ ራሱ ብርሃን የሆነበት፣ ጨለማ ታሪክ የሆነበት አዲስን ሰማይና አዲስን ምድር እግዚአብሔር ይሰጠናል።
ኢት ኢዝ ኮንቲኒየስ ግሎሪ፣ ቋሚ የሆነ ክብር ነው። ማይጠፋ ብላክአውት የሌለበት ከበጉ ከራሱ የሚወጣው ብርሃን የእግዚአብሔር ሕዝብ ብርሃን ይሆናል። that's the first good news ለኛ የመጨረሻው። እኛ ደግሞ አማኞች የትንሣኤ የከበረ አካል እንለብሳለን። ኃጢአት የሚባል ነገር it will be demolished። ይሄ እንግዲህ ሁሌ ነው አይደለም ምለው፣ በጣም ትልቁ ዜናችን ይሄ ነው። እግዚአብሔር አለ፣ ግን እግዚአብሔርን ኢንጆይ እንዳናረግ በምድራዊ ፕሌዠሮች ወደ ታች የሚጎትተን አሁን ኃጢአት ነው አይደለም። እለት እለት ምንገለው ምንታገለው በመንፈስ ሞርቲፋይ ለማድረግ እንደ አማኞች በየቀኑ እየተነሳን ራሳችንን ምናስገዛው ምንጎስመው there is a presence of sin። ይሄን አንክድም። የኃጢአት ኃይል ተሸንፏል፣ የኃጢአት ኩነኔ ተሸንፏል፣ ግን የኃጢአት መገኘት አለ። ስለዚህ የኃጢአት አሁንም ስላለ በመንፈስ የሰውነትን ስራ እየገደልን በአዲሱ ሰው እየታጠቅን አዲሱን ሰው እየለበሰን አሮጌውን ሰው ገፈን እየጣልን ከስራው ጋር እያስቀመጠን ከመስቀል ሊወርድ ሲል መልሰን መስቀል ላይ እየቸነከርን እንኖራለን። የምስራች የዛን ጊዜ በመንፈስ የሰውነትን ስራ ግደሉ የሚል ትምህርት የለም። ምክንያቱም እግዚአብሔር አምላክ ለአንዴና ለመጨረሻ ጊዜ ኃጢአትን ከማንነታችን ውስጥ ጎትቶ ያወጣዋል። ያኔ we are pure፣ የእግዚአብሔርን ጽድቅ ለብሰናል፣ የእግዚአብሔርን ቅድስና ተጎናጽፈናል። ክቡር ስጋውን እንዲመስል ይሄ የተዋረደው ስጋችን ወደ ክርስቶስ የትንሣኤ አካል መሰልነት፣ የክርስቶስን የትንሣኤ አካል እንዲመስል ሆኖ ተለውጧል። ከዛ ደግሞ እግዚአብሔር እኛ መካከል ይኖራል። we look at him፣ እናየዋለን። ሰባኪ አያስፈልገንም። የዛኔ እግዚአብሔርን እወቅ ብሎ ማንም ለወንድሙ ለጓደኛው አይናገርም። እግዚአብሔር ራሱ እኛ መካከል ስለሆነ፣ እርሱ ሁሉ በሁሉ ስለሆነ፣ ፕሬዘንሱ ሁሉን ስለሚሞላ ያቺ ቀን ትናፍቀናለች። አንድ በጣም ወደው አማርኛ መዝሙር አለ ሙሉ ቤት የሚልና አዝማቹ መቼም ስለዚህ ቀን ነው። ይሄ ማለት የስጋና የነፍስን ባትል ያስቀምጥና አሁን በትግል እንዳለ ያስቀምጥና ይሄ ዘማሪ ግን ስለዚህ ቀን እንደዚህ ይላል። ያን ጉባኤ አያለው፣ ያንኑ ሙሉ ሰው ሁሉ በአንድነት ገብቶ ለታረቀው ልቤ በዚያ ጽኑ ነው፣ ዛሬ እንኳን ባይደላው አይከፋም፣ በዛ ሁሉን እረሳለሁ። እግዚአብሔር ለዛ ጉባኤ ያውቃል። የመጨረሻ ተዛምዶች ለኛ ወንጌል እንስበክ። ያምልጡ ሰዎች ከፍርድ። ምንም እግዚአብሔር ያስቀመጠው ሚንስ ኦርዴን ያደረገው ሚንስ ይሄ ነው። ቃላታችሁ አሪፍ መሆን የለበትም። ንግግራችሁ የጣፈጠ መሆን የለበትም። አርቲኩሌትድ የሆነ ንግግር ተናጋሪዎች መሆን የለባችሁ። ጀስት ፕሪች ዘ ጋስፕል። ያያችሁትን ንገሯችሁ። የሚጠፋ እኮ መዓት አለ አይደል በዙሪያችን። ኢየሱስ ያልገባው ኢየሱስን የማያውቅ አርጀንት ሆነን የፍርድ ቀን እንዳለ እያሰብን የዘላለም ኮንሸስ የሆነ ቶርመንት፣ ኮንሸስ የሆነ ቅጣት ክርስቶስን ሪጀክት በማድረጋቸው ወዳጆቻችን፣ ቤተሰቦቻችን፣ ጓደኞቻችን እንደሚጠብቃቸው እያወቅን እያመንን ወንጌል እንስበክ። የክርስቶስን መምጣት ተስፋ እናርግ። አሁንም ዛሬም የምንደግመው ተዛምራችን ይሄ ነው። ህይወት ሲከብደን ሳይሆን ሲመቸን ራሱ ቆም ብለን አንዳንዴ ትመጣለህ እኮ and I hope for that day። እናንተ በህዝብ መካከል በምትሆንበት የሚያታግለኝ አንተን ማጣጣም እንዳልችል፣ አንተን ቀምሼ ሐሴት ማድረግ እንዳልችል የሚጎትተኝ ኃጢአት ከላይ ተወግዶ ወደ ውጭ አይቼ ጌታ ሆይ አትፈርድም ምትልባቸው እነዛ የፍርድ የፍትህ ጩኸቶች የመጨረሻ ምላሻቸውን አግኝተው
እግዚአብሔር አምላክ በሕዝቡ መካከል ድንኳኑን ጥሎ እሱ ሁሉ በሁሉ ሆኖ የሚኖርባትን ያችን ቀን እናፍቃለን። በጥያቄ ባበቃስ የፍርድን ቀን ስታስቡ ምንድነው የሚሰማችሁ? Do you really feel? ምንድነው ፊልም ታረጉት? Do you really feel that you're going to be judged, condemned? ይፈረድብኛል ብለህ ታስባለህ? ይፈረድብኛል ብለሽ ታስባለሽ? What if I don't make it? ምናልባትም በግራ ተደረጌ ወደ ጥፋት ከሚላኩት መካከል በሆንስ? Have you ever doubted that? የለበሳችሁት ዘላለማዊ ልብስ የማያዛልቅ ጨርቅ ሳይሆን የሚቦጫጨቅና ቡቱቱ ሆኖ ቆሻሻችሁን የሚያሳይ ሳይሆን ራቁትን የሚሸፍን ዘላለማዊ ልብሳችን ኢየሱስ ክርስቶስ ነው። That's why we wait for that day. እሱን ብለን እሱን ናፍቀን እግዚአብሔር ራቁታችንን ሸፍኖልናል። የመጨረሻ ቀን የማያሰጋን በስራ ዝርዝራችን አይደለም። እንትን ቼክ እንትን ቼክ ይሄንን አድርጌያለሁ፣ ይሄንን ሆኗል፣ ይሄ ሆኗል፣ ይሄንን አድርጌያለሁ፣ ይሄንን ፈጽሜያለሁ የሚል ቼክ ሊስት ይዘን አይደለም የመጨረሻውን ቀን የምንጠብቀው። የእኛን ሳይሆን የክርስቶስን ቼክ ሊስት ይዘን ግን እንጠብቃለን። የሙሴ ሕግ ነው። he checked it ሙሉ በሙሉ ፈጽሞታል። ሕግ የሚጠይቀውን ጽድቅ ነው። he finished it ሙሉ በሙሉ ፈጽሞታል። በእግዚአብሔር ፊት መኖር ያለብንን ህይወት ነው። አዎ እሱ ሙሉ በሙሉ ኖሮታል። ቼክ ቼክ ቼክ። የኛስ እንደ ሙሴ ሕግ ስጋን የለበሰ ሁሉ በእግዚአብሔር ፊት በሕግ እንደማይጸድቅ ግልጥ ነው። ወድቀሃል። እግዚአብሔር ፊት ብቁ ህይወት መኖር ተመልከተው። ህይወትን ተመልከች። ህይወትሽን መልካምነት አረኛ ህይወት ላይ ስንት ጉድ አለ። ግን ተስፋችን ምንድነው? ያንን ወረቀት ከእጃችን ወስዶ የራሱን ወረቀት ሰጥቶ ስማችንን ጽፎበታል። Now we are in Christ። በክርስቶስ ነን። አሁን የሚያዛልቀው ልብሳችንን ለብሰናል። ከኩነኔ ነፃ ወጥተናል። እግዚአብሔር ፊት በቦልድነስ ነው የምንቀርበው። እግዚአብሔር ፊት ስንቀርብ አንድ ነገር እርግጠኞች ነን። በጌታችን በኢየሱስ ክርስቶስ ፍጹም ስራ የተነሳ ስማችን በሕይወት መዝገብ ላይ ተጽፎልናል።